ይህ መስቀል የኪሩቤል ባልንጀራ ነው። መስቀል አራት በሉ። መስቀል ስንት ነው? ማርያም ኪሩቤል ስንት ነው? አራት። እነዚህ እግዚአብሔር ምኖቹ ናቸው? መንበሮቹ ናቸው። ስለዚህ መስቀል ክርስቶስ የተዋረደበት ሳይሆን ክርስቶስ የነገሰበት ነው። በዕለተ ዓርብ ነግሶ ሞትን ቁጭ በል ብሎ የፈረደበት፣ ዲያብሎስን እረፍ ብሎ ያለበትበት። ህድግዎሙ ለእሉ እመሰኪያ የተሐስሱ ህድግዎሙ ለእሉ ይሁሩ። እኔን የምትፈልጉ ከሆነ እነዚህን እንግዲህ ተዋቸው አለ ጌታ። አይሁድ ሊይዙ ሲመጡ እኔን የምትፈልጉ ከሆነ እነዚህን ተዋቸው አለ። ለጊዜው እኔን ሰሩና ደቀ መዛሙርቴን አትስሩ ነው። ምስጢሩ ግን እኔ በመስቀል የተሰቀልኩት ሰውን ሁሉ ነፃ ላወጣ ነው ለማለት ነው። ስለዚህ ክርስቶስ በመስቀል ተቸንክሮ ነፃነት የወጣንበት ቀን ነው። የበረከት ምንጫችን ነው። ማይዳችን ነው። የሰላም ምንጭ ነው። የፍቅር ምንጭ ነው። ሰማይና ምድር የታረቁበት ነው። እንኳን ዛሬ ይገርማችኋል፣ ይሄ መስቀል ገና ሳይኖር ቀድሞ ገና በምልክቱ ታምራት ያደርግ ነበር። ይሄንን እንዲህ ይላል ሰሎሞን ሲናገር ታይተ ጽላሎቱ ፈተውኩ ወነበርኩ ከጥላው ፈተውኩ ወነበርኩ ከጥላው እየሳሳው እጠጋለሁ ይላል። ልብ በሉ፣ ጥላ ታውቃላችሁ። አሁን ይሄ ዛፍ ነው። ፀሐይቱ በዚህ በኩል ብትሆን ጥላው እዚያ ማዶ አይደርስም? ይደርሳል። እዚህ ቆሞ እዚያ ይደርሳል። በደንብ ይሁ እንግዲህ ያለ ዛፍ እዚህ ነው። ፀሐይ በዚህ ይወጣል። ስለዚህ ጥላው እዚያ ይደርሳል። ሰዎች እዚያ ጀምረው ጥላው መጠጋት ይችላሉ። መስቀል ኢየሩሳሌም ተሰቀለ። መቼ? 5500 ዘመን ሲፈጸም። ጥላው ግን ረጅም ያስጠጋ ነበር። ማለት ዓለም እስከሚጠፋ ያሉ ክርስቲያኖች ሁሉ ያስጠጋቸዋል፣ ረጅም ዘመን ተሻግሮ። እንደገና ደግሞ መስቀል ገና ሳይተከል እስከ አዳም ድረስ ያሉትን ደግሞ በረዴቱ አስጠግቷቸዋል። ታይተ ጽላሎቱ ፈተውኩ ወነበርኩ ከመስቀሉ ጥላ ገና ሳይተከል እየተጠጉ ነበር የሞቱት። ስለዚህ ዛፍ እዚህ ተተክሎ ረጅም እንደሚያስጠጋ መስቀል ቀድሞ 5500 ዘመን በፊት የነበሩትን አባቶች አስጠግቷቸዋል። ይኸው የሚታወቅ ዘንድ መላእክት ተፈጥረው ከዲያብሎስ ጋር በተዋጉ ጊዜ ከክንፋቸው ላይ የመስቀል ምልክት ስሎላቸው ነበረ። ዲያብሎስን ተዋግተው ያሸነፉት ከክንፋቸው ላይ በተሳለው መስቀል ነው። ስለዚህ ጥላው አስቀድሞ ረዳቸው ማለት ነው። እነማን ነው? ቅዱሳን መላእክት። ሰው ሲፈጠር ራሱ መስቀል ነው። ታውቃላችሁ አይደል? ያው መስቀል ነው እንደዚህ ሲል ማለት አይደለም? ይሄ ወደዚህ አለ። ይሄ ሲጋደም ምን ይሆናል? መስቀል ነው። ስለዚህ የሰው ልጅ ገና ሲፈጠር ራሱ በመስቀል ትድናለህ ተብሎ ነው የተፈጠረው። አሞሮች መስቀልን ይሰብካሉ። እንደዚህ ብሎ ተጋድመው ሲሄዱ ክንፋቸውን ሲረጉት ይሄው መስቀል፣ እስከ ጅራታቸው መስቀል። ይሄ እንደዚህ ብሎ መስቀል። ኪሩቤል በክንፋቸው ሲቆሙ እንዲህ ብለው ነው የሚቆሙ። በክሌ ክነፊሆሙ ይከድኑ ገጾሙ፣ እንደዚህ ብለው በክሌ ክነፊሆሙ ይከድኑ ገጾሙ፣ እንደዚህ ብለው። አሁንላችሁ ሁለቱ ክንፍ እንዲህ ብሏል፣ ቆመ። ይሄ ኪሩቤል እንግዲህ ቆሙ እንዲህ ብለው፣ ሁለቱ ደግሞ እንዲህ ብሎ እዚህ ተሸፍኗል። ወበክሌ ክነፊሆሙ ይሰሩ አንጻረ፣ በሁለት ክንፋቸው ደግሞ እንዲህ ብለዋል። ምን ይሆናሉ? እዚህ በኋላ በአርአያ ትምህርተ መስቀል መስቀል ሆኑ ማለት ነው። እንዲህ አድርገው ቆመው ሲታዩ ዲያብሎስ ይፈራቸዋል ማለት ነው። ከግርማ መንበሩ የተነሳ ይደነግጣል። እሳት ይውህዝ የተባለ ለዚህ ነው። ኪሩቤል ሲያመሰግኑ ዲያብሎስ ይንቀጠቀጣል። ስለዚህ በዚያ ሲዋጉ ኖሩ አላችሁ እንዴ?